ጎበዝ እንደ ሸቃላ ሁላችንም ተዋርደናል ማለት ነው። እቺ የምታዩት እንግዲህ ሙሽራይቶታችን ነች። መልካም ትዳር ይሁንልሽ በሏት። ይሄ የምትመለከቱት ደግሞ የቤተሰቦቿ መኖሪያ ቤታቸው ነው ማለት ነው። ይሄ የምታዩት የቤተሰቦቿ መኖሪያ ቤታቸው ነው። ሌላ ይቅርና ምርግ እንኳን እስከላይ ድረስ አልተመረገም ማለት ነው። ይሄ ኖር አይደለም። ብትችሉ የአገሬ ልጆች ቪዲዮን እስከ መጨረሻ ሳታዩ ባትኮምቱ በጣም ደስ ይለኛል ማለት ነው። እኔ ከየት እንደምጀምር አላቅም፣ ግን ይሄን ነገር አይቼ ዝም ብዬ ማለፍ አልቻልኩም። ያው እንደዚህ ያለ ቪዲዮ ብዙ ሰው ጋር እንደማይደርስ አውቃለሁ፣ ግን አንድ ሰው ሚየው ሁለት ሰው ሚየው እኔ ወጥቼ ከመናገር ዝም አልልም። ወላይ ከምሬ ነው የምላችሁ። እንደኔ ግን እንደ ሸቃላ ነው ያዋረደችን ማለት ነው። እኔ ሁሌም እንደምላችሁ በሸቃላነቴ የማላፍር ጀግና ሸቃላ ነኝ እላችኋለሁ። ገባችኋ? እና እንግዲህ ውድ ቤተሰቦቼ በእርግጠኝነት ብዙዎቻችሁ ስለ ልጅቷ ሰምታችሁ ሊሆን ይችላል። እኔ ከየት እንደተለቀቀ እርግጠኛ አይደለሁም። እኔ ግን ቪዲዮዋ ተቆራርጦ ቲክቶክ ላይ ተጭኖ አግኝቸው ቪዲዮዋን እየሰማሁ ነበርና ሰምቼ ግን ማለፍ አልቻልኩም። ስለዚህ ልናገር ብዬ ነው የመጣሁት። እና ይህታችን እንግዲህ ከኔ ከምኖርባት ከምዬ ዱባይ ለ10 ዓመት ያክል እንደቆየች ስትናገር ሰምቻለሁ። እሱም የሆነበት ምክንያት ምንድነው መሰላችሁ? ይህታችን እንግዲህ ከ10 ዓመት የስደት ቆይታ በኋላ ሰሞኑን ወደ ሀገሯ ተመልሳም በሀገሯ እንግዲህ ሰርጓን እያከበረች ወይም ደግሞ የሰርጓ ቀለታ እንግዲህ ሰዎች ሲያደርጉ ታይቷልና ጋዜጠኛ ቀጥራ ጋዜጠኛው ቤቷ ድረስ መጥቶ እንዳያችሁት የቆመችበትን ቦታ አይታችኋል። ስለ ሰርጓ ጋዜጠኛው አንዳንድ ጥያቄዎችን እንዲሁም ደግሞ ስለ ስደት ቆይታዋ እየጠየቃት እሷም እየመለሰች ነበር ማለት ነው። እና ውጭ ሀገር ስንት ዓመት ቆይሽ ስትባል 10 ዓመት አለች ማለት ነው። እና አሁን አንደኛው ሲናገርተሽ እዚሁ ትዳርሽን መስረሽ ትቀመጭ ነው የመጣሽው ወይንስ ልትመለሽ ነው ሲላት፣ አይ ልቀመጥ አይደለም የመጣሁት ልመለስ ነው፣ አግብቼ ለመመለስ አስቤ ነው የመጣሁት ብላለች ማለት ነው። ይሄ መብቷ ነው፣ ግን እንደ ሰው ስታስቡት ማለት ነው ያገሬ ልጆች፣ በእርግጥ ስኬት የሚመጣው ቀስ በቀስ በጥራት እንጂ በአንዴ እንደማይመጣ አውቃለሁ። ግን እሷ 10 ዓመት እንኳን ለፍታ የእናቷን ቤት መቀየር ያልቻለ ሸቃላ ከ10 ዓመት ቆይታ በኋላ መታ አግብታ ደግሞ ቢያንስ እንደፈለገች እንኳን ከባሏ ጋር ፍቅሯን ሳታጣም አሁን ደግሞ ተመልሼ ልመጣ ነው እያለች ነው ማለት ነው። ይሄ አገባሽም ልትሉን ትችላላችሁ። ግን እንዳንድ ሸቃላ እንተዛዘን ከተባለ 10 ዓመት ለፍተን ካላለፈልን ለምንድን ነው ደግሞ አሁን አግብተን የምንመለሰው? ያገሬ ልጆች ለምንስ እናገባለን? አብረን ማንኖር ከሆነ ለምን እናገባለን? ይሄ የመጀመሪያ ጥያቄ ነው። ሌላኛው ደግሞ ሰው 10 ዓመት ሙሉ አረብ ሀገር ቆይቶ እንዴት ነው የእናትን ቤት መቀየር የማይችል? ያገሬ ልጆች እንዴት ነው የቤተሰብ ቤት የማይቀየረው? 10 ዓመት ሙሉ ተሰርቶ ቢያንስ ሌላው እንኳን ቢቀር ማለት ነው ጭቃው እስከ ላይ ተመርጎ ቢያንስ እንደው ቀለም እንኳን ማስቀባት ያቅተና ለቤተሰቦቻችን ቤት እንደ እውነት እናውራ ከተባለ ማለት ነው እንግዲህ አረ ይሄ ዝም ብሎ ነው፣ አረ ይሄ ሌላ ቦታ ሊሆን ይችላል ምናምን እንዳትሉ። ሰርጓ የተደገሰበት የእናቷ ቤት ወላሂ ነው የምላችሁ እንኳን ሰው ከፍቶች ራሱ አይኖርበትም። የኛ የድሮ የከፍቶቻችን የገጠር በረት ነው እሱ የሚመስለው። ይሄን ስል እንግዲህ ብዙዎቻችሁ ልትሳደቡ ትችላላችሁ፣ ግን ተሳደቡ። ብዙ ጊዜ እንደዚህ ያለና ብዙ እህቶቻችን እናሰልፋቸዋለን። ያገሬ ልጆች እውነቴን ነው የምላችሁ ወላሂ ቢያንስ 10 ዓመት ሰርታ በ2 ዓመት ደሞዟ በዚያ ላይ የእንትን ትልቅ ከተማ አይደለም ገባችሁ፣ የገጠር ከተማ ነውና የገጠር ከተማ ደግሞ ወይም ደግሞ የገጠር ሰው ደግሞ አንድ በጉልበታቸው ይረዳዳሉ፣ ሁለት ደግሞ ገለባም እንጨት ምናምንም ከገጠር ይመጣል ማለት ነው። ስለዚህ እሷ ቢያንስ የቆርቆሮ የሚስማርና የቀለም አድርጋ ቤታችሁን ብትቀይርላችሁ ምን ችግር አለ? ሄዳችሁ ወንድ ላይ ከመንጠልጠላችሁ በፊት መጀመሪያ ችግራችሁን ቅረፉ። እውነት እንነጋገር ከተባለ እንዴ ብዙዎቻችሁ የሚቀርባችሁ ምንድነው? ወንድ ቁጭ አድርጎ መቀለብ፣ ለወንድ ብር መስጠት፣ ከወንድ ወንድ መሯሯጥ ነው የሚቀድማችሁ እንጂ ችግራችሁን አታራግፉም። የመጣችሁበትን ዓላማ አታውቁም። እስኪ አሁን 10 ዓመት ሙሉ ስትቆይች ልጅ ቢያንስ ባለ ትዳር ብትሆን ልጆች ይኖሯታል፣ ባሏ ልጆቿን እያሳደገ እሷ ከዚያ እየሰራች አልሞላላት ብሎ ነበር። ላጤነች 10 ዓመት ሙሉ የሰራችበት ብር የት ሄዶ ነው ታዲያ? እስኪ ንገሩኝ። መቼም ሌላ ቤት ይኖራታል አትሉኝም? ሌላ ቤት ቢኖራት ለዛሬ ለሰርጓ ቀን ያልሆነ ቤት ለመቼ ሊሆን ነው? እስኪ ንገሩኝ። እነዚያ የሚያማምሩ የከተማ ሰዎች ተጠርቶ ከዚያ ቤት ነው የሚቀመጡት። ለነገሩ ነው ለሰዎቹ አይደለም፣ ግን ለቤተሰቦቻቸው። እውነቴን ነው የምላችሁ ወላሂ። ብዙ ሰው ምን ይላል መሰላችሁ?
ስደት ላይ ያላችሁ ቶቼ መጀመሪያ ለራሳችሁ ቤተሰብ እንደሆነ አይሞላለትም፣ ቤተሰብ እንደሆነ አያመሰግንም ምናምን ይባላል። እኔ አንድ ታሪክ ልንገራችሁ። ብዙ ልጆች በዚህ መንገድ እየተሸጎዳችሁ ያላችሁ ቶች ካላችሁ ማለት ነው። እኔ የማውቀው በጣም ጎበዝ ተማሪ ልጅ ነበር ማለት ነው። እናቱ ደግሞ ውሃ እየቀዳች የከተማ ጀሪካ ውሃ ሳይገባ በፊት ከኛ ከተማ የምድረው የጉድጓድ ውሃ እንዲሁም ደግሞ የምንጭ ውሃ እናቱ በሌሊት የስንት ሰው ጀሪካን እየሰበሰበች እየሄደች እንትን ውሃ እየቀዳች ነው ያንን ልጅ ያስተማረችው ማለት ነው። ልጁ በጣም ጎበዝ ተማሪ ስለነበረ ጥሩ ውጤት መጣለት። በቃ የሆነች ነገር ኮሌጅ ተገብቼ ተምሬ ስራ ሊያዝ ምናምን ቢልም ምንም ዩኒቨርሲቲ እኮ በገንዘብ ማታገኘው እድል ነው። ስለዚህ ልጅ እስከ ዛሬ ከከፈልኩት ዋጋ ይበልጥብኝም ግባና ተማር ብላ ዩኒቨርሲቲ ገብቶ ተምሮ በዚያውም ጎበዝ ተማሪ ስለሆነ ከዚያው ጎንደር ዩኒቨርሲቲ በመምህርነት ተቀጠረ፣ ተመርቆላት ማለት ነው። ከዛ ያን ልጅ ተመርቆ ሊወጣ ሲል ከዚያው ፍቅር ያዙ ያገሬ ልጆች አብሮ ከምትማር ልጅ ጋራ። እናቱ አሁንም ውሃ እየተሸከመች ነው ማለት ነው፣ እየላከችለት ዩኒቨርሲቲ ስታስተምረው የነበረ። ከዛ በኋላ ያቺ ልጅ ካላገባኝ አለችው። በጣም ጎበዝ ተማሪ ስለሆነ ካላገባኝ አለችው። እሱ ደግሞ ቆይ ለእናት የሆነ ነገር ላድርግና ምናምን ሰታረ በጭራሽ አለችው። ከዛ ያችን ልጅ አገባ። ከዛ ቤተሰብ መሰረተ፣ ልጅ ወለደ። የመምህር ደግሞ ታውቃላችሁ አይደለም ለሌላ ሰው መርዳት ይቀርና ለራሳቸው አይተርፍም። ከዛ ያችን እናቱን ሳይረዳት ቀረ ማለት ነው። ከዛሬ ነገ የተሻለ በጎን እየተማረ በጎን ሌላ ስራ ተማሪዎችን ያስጠናል፣ ሌላ ስራም እየሰራ እናቴን አግዛታለሁ ድርስላታለሁ እያለ እናቱን ሳያስደስታት እናቱ ሞተችበት። ያገሬ ልጆች እናቱ ሞተች። እናቱ ከሞተች በኋላ ሚስቱም የራሱ ስራ ስላላት እሱም በተለያዩ ስራ መስኮች ከመምህርነቱ ጀርባ እየሰራ ሀብታም ሆነ። አሁን ገንዘብ አገኘ ማለት ነው። ግን ትናንትና ሊረዳት ሲፈልግ የነበረችው እናቱን ዛሬ ማግኘት አልቻለም ማለት ነው። ዛሬ ገንዘቡን ሲያገኘው የሚረዳት እናቱን አጣት። ገባችሁ? ትናንትና ደግሞ መርዳት ይፈልግ ነበር፣ ገንዘብ አልነበረውም። ዛሬ ይሄ ልጅ ያለው በጸጸት ነው። ወላይ እናወራለን በሜሴንጀር የአንድ ሰፈር ልጆች ነን ማለት ነው። በጣም ጎበዝ ልጅ ነው። እናወራለንና በቃ ጸጸት እኮ አላስቀምጠኝ አለ። ሰዎች ከምንም በፊት ለእናታቸው ለቤተሰቦቻቸው ሲያረጉ ሳያለ በጣም እቃጠላለሁ፣ በጣም እቀናለሁ አለ። ትዳሩንም ልጁንም እኮ ደርስበት ነበረ። ምን አለ ያኔ ወደ ዩኒቨርሲቲ እንደተቀጠርኩኝ እናቴን ረድቻት በሆነ ለእናቴ አድርጌላት በሆነ እያለ ይጸጸታል ማለት ነው። ምን ላችሁ ፈልጌ ነው? ብዙ ሰው መጀመሪያ ለራሳችሁ ይሄን አድርጉ ምናምን ይላችኋል አይደል? አትስሙ ያገሬ ልጆች፣ ወላሂ ነው የምላችሁ። ለራሳችን ስንል ነገ እነዚያን ሰዎች ብናጣቸውስ፣ ሳንድረስላችሁ ቢያመልጡንስ? እና ምን ላችሁ ነው? በጥቅሉ በቻላችሁት አቅም ቤተሰቦቻችሁን አግዙ፣ የቤተሰቦቻችሁን ቤት ቀይሩ። ቤት ፈርድ ነው፣ ሌላው ነገር ይቅር። እንዴ ምንድን ነው? አሁን አንቺ ቀይረሽ ነው ወይ እንደዚህ ልትሉ ትችላላችሁ። አልቀየርኩም፣ ምንም አልቀየርኩም፣ ግን ኢንሻአላህ ለመቀየር እየጣርኩ ነው። በቃ ልንገራችሁ፣ እቀይራለሁ። ሳልቀይር ግን ነቅነቅ አልልም። ግን በዚህ ልክ 10 ዓመት ቆይቻለሁ። አሁንም የመጣሁት ደግሞ አግብቼ ለመመለስ ነው። ምን ለመሆን ነው? ቆይ 10 ዓመት ለፍተሽ እንዲ ጥርስሽ ገጦ ጥርስሽ ብቻ እኮ ነው የቀረበረ። እንደምን ይሻለኛል ጎበዝ። ደግሞ እነዚህ አፍንጫቸው ግትር ያለ ሰዎች አይታችኋቸው ከሆነ ሲከሱ ባንድ ነው የሚያስታውቁት ማለት ነው። እና እነዚህ ረጃጅም ሰዎች ማለት ነው ፋጋቸው ነው የሚቀር። እንደዚህ ጥርሷ ብቻ ቀርቶ 10 ዓመት ሰርታ የእናቷን ቤት መቀየር ያልቻለ ሸቃላ ድጋሚ አግብታ የምትመለስ ለምንድን ነው? ለመመለስ ለምንድን ነው የምታገቡት? እስኪ ንገሩኝ። አብራችሁ ፍቅራችሁን ካላጣጣማችሁ እንዴ! እና ከወንድም ከራሳችሁም በፊት መጀመሪያ ለቤተሰቦቻችሁ ኑሩ። ወላሂ በተለይ ለወላጆቻችሁ ቤታችሁን ቀይሩላችሁ የሀገሬ ልጆች።